ልታስወጣኝ ነው አይደለም? አንቺ ቆይ ማን ስለሆንሽ ነው? ማን ስለሆንሽ ነው? አይደለም ማን ስለሆንሽ ነው? ከዚህ ነው እሺ። ወይ እኔ እኮ ወይ ውጪ ነኝ ማን ለምታዘቃ ዩ ምንድነው? አስወጣት በቃ አንተ ውጪ ስትለኝ ነው የምወጣልሽ። ሰው ውጪ በላትና ትውጣ። እሺ በቃ ቀኑን ነው እየጠበቅን ያለ ነው። ስለምንፈልግሽ አንቺ ጋር ልንመጣ ነበር እያልኩሽ እኮ ነው። እኔ ያለሁኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ቤተሰብ ሰሞኑን እየተፈጠረ ያለው ነገር በጣም የሚደብርና የሚያስጠላ ነገር ነው። እርግጥ ነው እኔም ስህተት አለብኝ፣ ዮሐናም ስህተት አለባት። የኔ ሚስት ምንም ስህተቷ ምንም የሚታየኝ ነገር የለም። አንደኛ እዛ በነበረችበት ታይም ያሳለፈችውን ነገር እርግጥ ነው ይህን ነገር ሊያስደርስ ይችላል። ነገር ግን አንዳንዴ መታገስ ያለብንን ቦታና መተው ያለብን ቦታ አለ። ዮሐናም እቃ ስለጠፋት በጣም ስሜታዊ ሆና ያንን ነገር አደረገች። ያው የምታማክረው የምታወራውም ሰው ስላልነበረ ነው እንደዛ አይነት ውሳኔ የወሰነችው። ነግሬያቸዋለሁ እኔ እስከማውቀው ድረስ እሷ እንደዚህ አይነት ሰው እንዳልሆነች፣ እንደዚህ እንደሚባለው እናንተም እንደምታዩት ሰው እንዳልሆነች አውቀው ነበር። ነገር ግን ያው አንዳንዴ ስሜታዊ ስትሆኑ የሆነ ነገር ከእጃችሁ ሲጠፋ የማይሆን ባህሪ ትላበሳላችሁ እና እኔ የሚያየውባት ያኔ ያንን ነገር ነበርና ግጥ ነው ሚስቴና አስከፍታብኛለች። በጣም ስሜታዊ ሆና ነበር። ለእኔ ለመደበቅ ኖርማል ነው ምናምን ትለኝ ነበር እዛ በነበረች ታይም። ነገር ግን በጣም ሼም እየያዘኝ በጣም እየደበረኝ ነበረ። ከማንም በላይ እየደበረኝ ስለነበረ ነው። ያው ሁላችሁም እንደምታውቁት ወረቀቱን ቀደዋለች። ነገር ግን ያንን ወረቀት ደግሞ ድጋሚ ሄዳ ይህንን ነገር ካደረገች ከፍ ያለ ደረጃ ነው የሚደርሰው። ምክንያቱም ማህተብ የተመታበት ትልቅ ወረቀት ነው የተቀደደው። ይህን ማድረጓ ደግሞ ለእሷ ትልቅ ሪስክ ነው። ከህግ በላይ ማንም የለም። ይህንን ደግሞ ማናችንም ጠንቅቀ የምናውቀው ነገር ነው። ነገር ግን ይህንን ነገር ባለመረዳቷ ይህንን ነገር ባለማወቅ ይህንን ነገር ያደረገችው። አንዳንዴ ስትናደዱ ስሜታዊ ስትሆኑ የምታደርጉት ነገር ነው እና ይህንን ነገር ማድረግ የምችለው ቤዛ ናት፣ ሌላ ማንም አይደለም። ወረቀቱን ድጋሚ ጠፍቶብኛል ብላ ነው ይህንን ነገር ከፍርድ ቤት ሄዳ ይዛ የምትመጣው። ምክንያቱም ሰጥቻት ቀደዋለች ምናምን ካለች ሌላ ትልቅ ጣጣ ውስጥ ነው የሚገባው እና ያንን ነገር ደግሞ እንዲፈጠር በፍጹም አልፈልግም። እንደዚህ አተካራ ውስጥ እንደዚህ አይነት ነገር ውስጥ እንድገባም አልፈልግም። አሁን መሽቷል፣ ምንም ማድረግም አልችልም። በምን አይነት ሁኔታ እያሳለፈች እንደሆነ አላቅም። ነገር ግን እቃዎቿ ምናምን ሁሉ ነገሯ እኔ ጋር ነው ያለው። አሁን የት እንዳለችም እንኳን አላቅም። አሁን የሆን ጠርቻት ቢያንስ በቃ ነገሩን ፈተሁት በሰላም ማለት የሆም የጠፋባት እቃ አለ። የኔ ሚስትም ያላጠፋችበትም ያለምንም ምክንያት 4 ቀንና 3 ቀን ባልተናነሰ ያሳለፈችው ያ ሁሉ ነገር አለ እና ሁለቱም በየራሳቸው የተጎዱበት ነገር አለ። የጠፋባቸው ነገር አለ፣ የቀነሰባቸው ነገር አለ። እርግጥ ነው ሚስቴ ስሜ ጠፍቷል ብትልም ትክክል ናት። የሆነም ደግሞ እቃ ጠፍቶኛል ካለች ትክክል ናት። ምክንያቱም ያየሁት በአይኔ ያየሁት እቃ ስለሆነ ምንም ልናገራት ስለማልችል። ነገር ግን ሚስቴ ሰርቃለች ደግሞ በፍጹም ይሄም አልቀበለው ነገር ነው። ነገር ግን አንዴ ደግሞ ህግ የያዘው ነገር ስለሆነ ከህግ በላይ ደግሞ ምንም የምታመጡት ነገር የለም። እኔም ላይ አንዳንዴ ትፈርዱብኛላችሁ፣ አንተ እንደዚህ ለምን አታደርግም? እኔ ከህግ በላይ መሆን አልችልም። ይህን ነገር ደግሞ እንድታቆልኝ እፈልጋለሁ። በቃ ያለውን ነገር እንደምንም ነገር ማስተካከል እንጂ ከህግ በላይ መሆን አልችልም። ዮሐና ከሰት አትሄድም፣ ፖሊስ ጣቢያ አትሄድም እንደዚህ ብዬ ማለት አልችልም። ምክንያቱም አንድ ላይ ነው የሚያስሩት። ያንን ነገር በትዕግስት በተረጋጋ ሁኔታ ለማስቆም ነበረ ያንን ነገር እያደረግኩ የነበረው እና ዮሐናም እንዳጠፋች ትላንትና በደንብ ነው እንትን ያልኳት። በቃ ማለት አሁን ከመሸ በኋላ ነው እያናገርኳትም ያለሁት። አንተ ካስደበረህ ምናምን ከደበረህ ይቅርታ ጠይቃታለሁ ስትለኝ ወደ እናንተ ይዤላችሁ መጥቻለሁ እና አሁን እሷ ቤት ሄደን ነው እንግዲህ ላስታረቃቸው የምፈልገው።
የእሷ ቤት ሄደን ሁሉም ነገር የሚስተካከል ይሆናል። ዮ እና ብዙ ጊዜ ነች ዳንስ ተዘጋጀች። ያው እሷ ጋር እንሄዳለን ስላልኳት ነው ተዘጋጅታ የወጣችው። ያው የጠፋው ነገር ታውቂያለሽ፣ ያጠፋሽውም ነገር ማድረግ የሌለብሽም ነገር ታውቂያለሽ። ማንም ሰው እኔ ያኔ እንደዛ መጥሪያ መጥቶ መቅደድ ይችል ነበር። ነገር ግን መጥሪያውን ያልቀደድኩበት ምክንያት ከህግ በላይ መሆን ስለማልችል ያንን ነገር ደግሞ ስታደርጊ ስህተት እንደሆነ ታውቂያለሽ አይደል? በትናንትና ዕለት አጥፍቻለሁ፣ አውርተናል ማታ። ትክክል የሆነ ነገር ያው ስሜታዊ ስትሆን የምታደርገው ነገር ነው። በስሜት ተነሳስተንማ ከሆነ ሁሉም ነገር እንደሚበላሽ እንድታውቂ ታደርጋለህ። ትክክል አይደለም። ያው በሰዓቱ ላይ እሷ የምትናገረው ነገር አክቷኛም በጣም እሷ ተናዳ ስለነበረ እኮ ነው። በቃ አንቺም ተናደሽ እሷም ተናዳችሁ፣ ሁለታችሁም ተናዳችሁ። እኔ ደግሞ አንቺን የማውቅበት መንገድ አለ። ታውቃለህ ደግሞ ማርክ ላይክ እኔም ዝም ብዬ አይደለም። እኔም እዚህ ጋር ተጎጂ ነኝ፣ እቃ ጠፍቶ ነው ምናምን። ያው እሷም ታስራለች። ላይክ ትክክል አልነበረም በሰዓቱ ያደረኩትም ነገር፣ ግን ያው ትክክል እንዳልሆነ ስላወቅኩኝ እንድትፈታ አድርጌያለሁ አይደል? ክሴን አንስቻለሁ ምናምን ነገር። ከዛ ትናንት መጣ እኔ ብዙ ችግር ውስጥ ነበርኩኝ ምናምን ነገር ያለው አውርተናል አይደለም? ገብቶኛል። ይህን ነገር ማስተካከል የምንችለው ራሳችንን አሁንም ትልቅ ጣጣ ውስጥ መግባት የምንችልበት ምክንያት ነው። አንቺ አሁን የመጥሪያን ቀደሹ ሄዳ አሁንም መጥሪያውን ቀዳለች ብላ ብትከስ የባሰ ከመንግስት ጋር ደግሞ የባሰ ንክኪነት ይኖረናል። የማንፈልገው አሁን ኢትዮጵያ ውስጥ ደግሞ አንቺ እንደምታስብ አይደል። አንዴ የሆነ ነገር ውስጥ ከገባሽ ለመውጣት በጣም አስቸጋሪ የሆነበት ሁኔታ ላይ ነው ያለው እና ይህን ነገር በአጭሩ መቅጨት ስላለብን ነው። አሁን መሽቶ እንዲነጋ አልፈልግም። በቃ ነገ ምን አይነት ሀሳብ ሊፈጠር እንደሚችል አላውቅም እና አሁን ቤት እንሄዳለን ብያታለሁ ቤተሰብ። ነገር ግን ቤት እሷ ጋር ስንሄድ በቃ ያለችውን ነገር እንዳለ አግሬሲቭ ልትሆን ትችላለች፣ ተናዳ የሆነ ነገር ልታደርግ ትችላለች እና ይህን ነገር በቃ ፖላይት ሆኜ ምናምን እሷን ማውራት እንፈልገው ስሜታዊ ያደርጋል። ያልሆነ ቃል መጠቀም አልፈልግም ከእሷ ጋር ታውቃለህ፣ ጓደኞች ናት ምናምን። እኔ አንተን ማስከፋት አልፈልግም፣ ግን የምታደርገው ነገር ምናምን በቃ እናደኛል። ምቃሽ ይህንን ነገር ለእኔ ስትይ በትዕግስት ማንኛውም ነገር ብትልሽ በትዕግስት ለማለፍ ትሞክሪያለሽ። ሄኖክ ተኝቷል ነው? እሺ በቃ ላንተ ስል ማድረግ ያለብኝ ነገር አድርጋለሁ። ሄደን ሄኖክም ሳይደብረው አይቀር ቤተሰብ አለ አይደል? ሁላችንም ሄደን በቃ በአንዴ ብናስጨንቃት ደስ ይለኛል። ይህንን ነገር መቆም ስላለበት ሄኖክ ይህን ነገር መቆም ስላለበት በቃ ሁላችንም ሄደን መስተካከል አለበት። ከዚህ በላይ እንትን ማለት የለበትም። ከመንግስት ጋር ደግሞ የዚህን ያህል ንክኪነትም እንዲኖረን አልፈልግም። ሄኖክ በዚህ እንትንም ማለት አልፈልግም። በሰላም አሁን እንደመጣሽ በሰላም ወደ ሀገርሽ እንድትመለሽ ነው የምፈልገው። ናስ ዛሬ ከነጋ ደግሞ ሌላ ጣጣ ውስጥ ከምንገባ ቤዛ ጋር ሄደን ሁሉም ነገር የተፈጠረውን ነገር ባለማወቅ እንደሆነ ዮሐናም ካለማወቅ የተነሳ ነው ያንን ነገር ያደረገችው። ይህንን ነገር ደግሞ እሷ እንድትረዳልን ይዘናት ሄደን በቃ ሁለቱንም ማስታረቅ አለብን አይመስልም? በትክክል እኔ ራሴ ያስጨንቆኝ ነበር እና ብዙ ጊዜ የለንም። ሄደን ባለችበት በተኛችበትም ይሁን በምንም ይሁን ሄደን ቤተሰብ ማድረግ ያለብን ነገር እናደርጋለን። እኔ እንድትከፋብኝ አልፈልግም። እውነቱን ልንገርሽ በቃ እሷ አዝና ተከፍታ፣ ምክንያቱም ብዙ ጊዜ ተጣልተን ተታርቀናል፣ ብዙ ጊዜ ተኮራርፈናል እኮ በቃ እናንተ ማስከፈት አልፈልግም። እኔ በእናንተ መሀልና መግባት አልፈልግም። ፍቅረኛሞች ናችሁ። ላይክ እኔ ለአንተ በቃ የራሴ የሆነ ቦታ አለኝ አይደለም? እኔ ያንን ቦታ ማጣት አልፈልግም። እኔ ከእሷ ጋር እንድትቀያየሙ ምናምን ነገር አልፈልግም። እሷ በሌላም ግን የተረዳችኝ ያንን ነገር ደግሞ የምናስተካክለው ይሆናል። እኔ ብዙ ጊዜ እሞክራለሁ
እኔ ከአንቺ ውጭ ማፈቅረው የለኝም በጣም ነው ማፈቅርሽ ብያታለሁ። እና ይህንን ነገር ደግሞ በምን መግለጽ እንዳለብኝ በምን ማስረዳት እንዳለብኝ አላቅም። ያው እኔ ቤት ስትመጣ በጣም ደስ ብሎኝ ነበረ። አብረን እንኖራለን ስትለኝ በቃ ከማንም በላይ ደስተኛ ሆኜ ነበረ። ምክንያቱም በቃ አጠገቤ ሳያት እዚሁ እየተጨዋወትን ስናመሽ ምናምን ደስ ይለኛል ብዬ አስቤ ነበር። ነገር ግን ያልሆነ ነገር ተፈጥሮ ደግሞ ሌላ ውጥንቅጥ ውስጥ ገባን። ያንን ነገር ደግሞ አሁኑኑ ማስቆም እንዳለብኝ ነው የተሰማኝ። ያው ግን ሁላችንም እኔም ያደረኩትን ነገር ልክ እንዳልሆነ ይገባኛል። ያው የማውቀው ነገር አለ። ያው ተሳስተናል። የተሳሳትንበትን መንገድ ደግሞ ድጋሚ እስር ቤት ሄደን ደግሞ እሷን ለማስፈታት ደግሞ መሯሯጥ፣ ማንም ዘመድ የለም፣ ማንም የሚቀርባት የለም እና ይህንን ነገር ደግሞ ውጭ ሆናችሁ የምትከታተሉ ነገር ስለሆነ ከባድ ነው። ከባድ ደረጃ ነው የምንደርሰው እንደዚህ ከተሄደ። አሁን እንሄድና እኔም ጃኬት ለብሼ ልምጣ። እንሄድና ሁሉም ነገር እዛው ምንጨርስ ይሆናል። ተዘጋጅና ነው። ሰላም ይሻላል አይደል? እናንተ ተጣልታችሁ እኛም ሰላማችን ተነስቶ ጂም ተበጥብጠሽ ቤዛም ተበጥብጣ በቃ አሁን ቤዛ ንዴት ላይ ነች። በቃ ስላሳሰርሻት ምናምን እሱ ላይ ንዴት ላይ ነች እና ያንን ነገር ደግሞ እንድትተው በቃ ይቅርታ መጠየቅ ካለብሽ በቃ ፈርዘር ሄደሽ በቃ ይቅርታ በቃ ምን ችግር አለ? ምንም ችግር የለውም። ገብቶሻል? እናንተ ሰላም ስትሆኑ ደስ ይላል። ቤታችንን ሞቅ ደመቅ ይላል። በቃ ሰላም በሰላም በቃ ደስታ በደስታ ይሆናል። በቃ እኔ ሲጀምር ከቤዚ ጋር ማለት ነው ሰላም ነው የምፈልገው። ላይክ እኔ እህቶቼ ፋሚሊዎቼ የሉም ታውቃለህ። እህትም ትሆንሻለች። ምንም ችግር የለም። እስኪ እሷ እናረጋጋታለን። ያው እሷ ደግሞ ማርክ ማንም ያውቀው ና በል እንሂድ። ማነው እቃ ለመውሰድ ነበር። የምን እቃ? እሷ ጋር ልንሄድ ስንል እሷ ነው አንቺ ጋር ልንመጣ ነበር። ምን የሚያስመጣ ጉዳይ አለ? አዎ የሚያስመጣ ጉዳይ አለ። ምን አለ? እቃ ለመውሰድ ነው የመጣሁት። አሁን የምለብሰው ልብስ ሁላ ግማሽ ነው ያለው እና እቃ ለመውሰድ ነው እዚህ ድረስ የመጣሽው? እኔ አላመጣልሽ ነው። እሺ ተረጋጊና እናውራ። መጀመሪያ ማውራት ስላለበት እኔ ደግሞ ምንም ነገር ማውራት አልፈልግም። እናውራ። እሺ እኔ አይደለም መግባት አልፈልግም። አሁን አንድ ነገር የመጣሁት እኔ ለምን በቃ ሌላ ምንም ነገር አልፈልግም። አሁን ትወስጃለሽ። እሺ ተረጋግተሽ እና ስለምንፈልግሽ አንቺ ጋር ልንመጣ ነበር እያልኩሽ እኮ ነው። እሺ ምንድን ነው የምትፈልግ? ሰዓት የለኝም። እንዴት ብዬ እንደምጀምር አላውቅም። ይኸውልሽ አንደኛ ነገር ትናንትና የተፈጠረውን ነገር እንድትረሺው እፈልጋለሁ አይደል? ይኸውልሽ አይደለም ከኔ ጋር መሆን አትፈልጊም አንቺ? ምን ማለት ነው ከኔ ጋር መሆን አትፈልጊም? ከኔ ጋር ያገናኘውም አውቃለሁ። ነገር ግን ከኔ ጋር መሆን አትፈልጊም ነው። ካንተ ጋር መሆን እዚህ ጋር ምን አመጣ? እኔ እናንተ ምን አመጣው እዚህ ጋር? ነገሩ ሁሉ እኮ ከኔ ጋር እየተያያዘ ስለሆነ ነው እንዴ? ከሷ ጋር የተያያዘ ሁሉ ከኔ ጋር የተያያዘ እኮ ነው። አይመለከትክም። እሷ ለብቻዋ ሌላ ሰው ናት፣ አንተ ለብቻ ከሌላ ሰው። አይ ነው አውቃለሁ። እሺ በሷ ምክንያት ደግሞ እኔ እንደወነጀል አታድርገኛ። ያጠፋ ወንጀል አለ ክሪስ? ምንድነው? አልገባኝም። በቃ ቢዚው ሰላሙ አይሻልም? ታረቀ አይሻልም? ከምንም በላይ ያንቺን ደህንነት፣ ያንቺን ሰላም፣ ያንቺን ሳቅና ፈገግታ ነው ፈልገው። ቤዛ ይኸውልሽ እኔ ባንቺና በማርክ መካከል መግባት አልፈልግም። በቃ እሺ አልገባውም። በቃ ለሁላችንም ሲባል ሰላም መሆን አለብን።
ለትናንትናም ለተፈጠረው ነገር ይቅርታ ይቅርታ ነው የጠራችሁ። በዚህ አሁን ይሄ ሰዓቱ አይደለም ብዬ ነው የማስበው እንጂ ሌላ ወረቀት አለ፣ ችግር የለውም። ይሄ ወረቀት ቢቀደድ ወረቀት የሚተካ ነገር ነው። ብፈልግ ኖሮ ድጋሚ አንቺን መክሰስ እችላለሁ። ቢያንስ እኔ እንዳንቺ ጨካኝና ክፉ አይደለሁም። ሁለት ክስ አላደርግም። እኔም ለአንቺ ጨካኝ ሆን አልፈልግም። ቤዛ በቃ እስቲ ጨካኝና ልጅ ማለት አንቺ ከኔ ያው ጨካኝ የማይሄድኩበትን መንገድ እኮ የተሻለ አይደለም። እኔ ማሳይሻለሁ። ኧረ በእግዚአብሔር አሁን አይደለም ጨክኜ የሄድኩበትን መንገድ አሳይቼሻለሁ አለች። ከዛ መንገድ እሺ፣ ከዛ መንገድ ይኸው ሶሪ እያለችሽ እኮ ነው ያለችው። አልፈልግም ሰላም፣ እኔ ማርክንም ማሳዘን አልፈልግም። በአንቺ ምክንያት እንደዚህ ሲሆን ሲከፋው ማየት አልፈልግም። በቃ ሰላም እንድትሆኑ ፈልጋለሁ። እሺ እናሱ ሰላም ነን። እኔ እናንተ ስማልን ጋር ሰላም ነን። እሺ ሰላም ከሆነ ከሷ ጋር ያለሽን ነገር ደግሞ እንድታቆም ይፈልጋለሁ። በቃ በዚህ ሰላም ሆነን አንቺም እዚህ ኑሪ። ምንም ነገር የለኝም። ለምን እዚህ መኖርም አልፈልግም። የራሴ ቤት ያለኝ ሰው ነኝ እኔ። አይ ነው አውቃለሁ፣ ቤት እንዳለሽ እኮ አውቃለሁ። እንደዚህ እንዴት ልበል? ወይ እሷ ትወጣለች። እኔ ቃል 10 የመደጋገም የለብኝ። ገባህ አይደለ? እዚህ ጋር እኔ ራሴን ምርጫ ውስጥ መክተት መቼም አልፈልግም። ቤዚ እሱ ማለት ነው መቼም አይሆን ነገር ነው። አንቺ እያዋሮሽ አይደለም ከቻልሽ ይቅርታ እንድታዳምጪ እፈልጋለሁ። ለምን አፍስሶኛለሽ? እኔ ማርክ ቃል ገብቶልኝ ነው አይደል እዚህ ቤት የመጣሁት። እሱ ቃሉን ሲያጥፍ በቃ ይኸው ከዚህ ቤት መውጣት አለብሽ። ቃል የገባልሽ ነገር አዳምጪኝ። ስለ ቃሉ አይመለከትም። አዳምጪኝ። ልንገርሽ፣ አላዳምጥሽ እንድታዳምጪኝ እንጂ ላዳምጥሽ አይደለም የመጣሁት። ገባሽ አይደለ? ሲቀጥል ታንቺ ጋር ልንገርህ፣ መምጣታችሁ እኔ ጋር ምንም ጥቅም የለውም። ድካም ነው። ገባህ አይደለ? ለምንድን ነው ድካም የሚሆነው? ሰማይ ልንገርህ፣ ነፍሴ እኔ አሁን ካንተ ጋር ሰላም ነን አይደለ? ሞር ሰላም አንዴ ሞር ሰላም እንድንሆን ከፈለግ ከዚህ ቤት ሰው ማስወጣታል። ከዛ ውጪ ግን ከኔ ጋር ሰላም ለመሆን እንዳታስብ። የእውነት ነው የምልህ። ከኔ ጋር ደግሞ ማርክ በቃ ውጪ ይኸው ከዚህ ቤት ውጪ ሲለኝ ነው የምወጣው እንጂ ቤት ዝም ብዬ አልወጣም። ነገሮች ማረጋጋታችን እኔ እሷ እዚህ ቤት ውስጥ ካለች እኔ አንድ ነገር ማረጋጋት እኮ እሷ እስክትሄድ ድረስ አንቺ ከማርክ ጋር ሰላም ሁኚ። ትሂድ። እኔ እሷ ከሄደች እኮ ነገሮችን አመቻችተን ትሄዳለች። ችግር የለም እኮ ግን እኔ እሷ እንድትሄድ ነው የምፈልገው። ከዚህ ቤት እሷ እንድትወጣ በቃ መስማት ከቻላችሁ እኔ 10 ማውራት አይጠበቅም። እሷ እዚህ ቤት የት እናስወጣት? አሁን እንግድነት መጣ ከሰው ሀገር እዚህ ዘመዶቿ ልትፈልግ ነው የመጣችው። ዘመን በሰለጠነ ዘመን እንደዚህ ለነገሩ ነው ከናንተ ቤዛ። እኔ ይኸውልሽ እኔ ካንቺ ጋር ወይም ከማርክ ጋር ነው እወጣለሁ። እዚህ ነሽ እሺ የትምትይሉ ሻንጣውን ይዛ ይወጣል። እሺ አይደለም እዚህ ቤት ለመቆየት ከሷ ጋር ያለሽን ነገር እኮ መፍታት አለብሽ። ችግር የለውም። እሷ ከዚህ ቤት ትውጣ እንጂ እኔ ከሷ ጋር እሺ ተረጋግተሽ ትወጣለች። ችግር የለውም። እዚህ እኮ እድሜ ልኳ ልትኖር አይደለም የመጣችው። ልንገርክ፣ አንድ ቀንም ቢሆን እዚህ ቤት እንድትቆይ አልፈልግም። በቃ መስማት ትችላለህ አይደል? 10 አታስደጋግመኝ። እዚህ ቤት እንድትሆን አልፈልግም። ይሄንን ቦርሳ ይዘሽ ደግሞ አልፈልግም። በሷ ምክንያት አይደለም እና በእኔ ምክንያት ነው። እሺ እንድወጣት አልፈልግም። አስወጣት። በቃ አንተ ውጪ ስትለኝ ነው የምወጣልሽ። ሶ ውጪ በላትና ትውጣ። እሺ የበረራ ቀኗን ነው እየጠበቅን ያለ ነው። መቼ? እሺ የበረራው ቀኗ እስከሚመጣ ድረስ የኔ ህይወት መመሰቃቀል አለበት ግዴታ። አንተንም ማግኘት ከሷ ጋር ለምንድን ነው የሚመሰቃቀለው? አንተን ብቻ ማግኘት እኔ ፋሚሊዎቼ አሉ ላይክ እነሱ ሳገኝ እወጣለሁ ከዚህ ቤት። ሶ ፋሚሊዎቿን ማግኘት የምትችለው ሆቴል ትቀመጥና ሆቴል በቃ ከውጭ ነው የመጣችው አለት ገንዘብ እንግዳም ከሆነች ደግሞ ከቨር ይደረግላል። ብቻ ከዚህ ቤት ትውጣ። አይ የምትል ከሆነ እኔ ራሴ ልውጣ። ቤት እኮ አለኝ እኮ አለሽ አውቃለሁ። ሶ ቤት ይሄዳል። እሷ ስላለች መጣሽ አይደል? ቤት ነው የምትኖረው ስትባል መጣሽ። ከዛ በኋላ እሷ ደግሞ ትውጣ። እኔ የዚህ ቤት አልኖርም። እሷ ስትወጣ እዚህ ቤት መጀመሪያ እሺ እሷ እያለች ነው የምመጣሽ። በቃ እንደዚህ አልመሰለችኝም ነበር። ሰዓት ግን እኔ እንጃ። እኔን ካወቀሰኝ ሰው ጋር አብሬ መኖር አልፈልግም።
የኔ ስልክ ካጠፋው ሰው ጋር አብሬ መኖር አልፈልግም። ስማኝ፣ እኔ እናንተም ሌላ ጸብ ውስጥ እንዳንገባ ሌላ ጸብ ውስጥ እንዳንገባ በምንም አይነት ሁኔታ እንድትሄጂ አልፈቅድም። ብዙ ነገሮች እየተፈጠሩ ነው። በአንቺና በእኔ መካከልም ክፍተት እንዲኖር እያደረግሽ። እሺ ተረጋጊ። እሺ መሄድ ትፈልጊያለሽ አይደል? እሺ ትሄጃለሽ። ግን መጀመሪያ ያለሽ ከእሷ ጋር ያለን ነገር አንቺ ካልተረጋጋሽ ይህንን ነገር ማድረግ አንችልም። ይህንን ነገር አሁን ማስተካከል የምችለው አንቺ ስትረጋጊ፣ አንቺ ከኔ ጎን ስትሆኚ ነው። እኔ እኮ ከአንተ ጎን ነኝ። እዚህ ጋር እያጣላን ያለው እኮ አንድና አንድ ነገር ነው። እያጣላንም ነው አይደለም? በቃ ከፍተት ነው። እሺ እያጣላን ነው። አዎ እያጣላን ነው። በቃ ነገር ግን እሷን ደግሞ ከዚህ ቤት ውጪ ደግሞ ማለት አልችልም። እየነገርኩሽ እኮ ነው። እሺ ወይ እኔ እኮ ወይ ውጪ በለኝ ማርክ ለምን ታስጨንቃታለህ? በቃ ትውጣ። ዮ ምንድነው? በቃ እኔ ሰላም እፈልጋለሁ። ኧረ እረፉ። ወይኔ እቺ ልጅ ልትፈታተነኝ ነው በእጄ ሰበብ። በቃ እንዴ ፍላጎትሽ በእጄ ሰበብ መሆን ነው። እኔ ነገሮች እንዲስተካከሉ እንጂ እንድታስወጫት እኮ አይደለም እየነገርኩሽ። ከዛ እሺ ከቤት ነገር ታስባረረኝ ነው። ከቤት እንድትወጪ አልፈልግም። እሺ ሰው ምን እየታስወጣኝ ነው? አይደለም ዩ አንቺ ቆይ ማን ስለሆንሽ ነው? ማን ስለሆንሽ ነው? አይደለም ማን ስለሆነች ነው ከዚህ ቤት ውጪ የምትለኝ? ማን ስለሆነች ዩ ተረጋጊ። ማን ስለሆንሽ ነው? አንቺ ማን ስለሆነች እቄን ልቀቂ። አፋሽ አንዴ ትልቀቀው። እቄን እንዳትነካው። ልቀቂ። እቄን ወደዛ እንዳትነካው። እስቲ ማን ስለሆነች ነው? እኔ አይደለ? እስቲ ከዚህ ቤት አልወጣም። ወንድሞች ነው አሪፍ ነው። ቢያንስ አልወጣም ብላለች። ማርክ ችግር የለም። ምን ይታረቃሉ። በቃ መውጣት ከፈለገች ማርክ አትጨናነቅ። ቀስ ብለን እናስታርቃቸዋለን። አንተ አሁን ጭንቀት ጥበት ውስጥ አትግባ። አንተ ሌላ ህመም ላይ ነው የምትወርቀው። ሰማኸኝ? አሁን ቀስ ብለው ይታረቃሉ። እናስታርቃቸዋለን። እሺ በሩ ዘግተው ልታደርግ ነው።